የፕሪሚየር ሊጉን ዋንጫ ለማሸነፍ ሜዳ ውስጥ ለመሞት ዝግጆች ነን። ያለፉት ሳምንታት ለኛ ጥሩ አልነበሩም። የመጀመሪያውን ዋንጫ ማሸነፍ ይከብዳል እንጂ ከዛ ቀጥሎ ያሉትን ዋንጫዎች ለማሸነፍ አስቸጋሪ አይደለም። ይህን አስተያየት የሰጠው የአርሰናሉ ግዙፍ የመሃል ተከላካይ ዊሊያም ሳሊባ ነው። አርሰናል በዚህ ዓመት የቻምፒየንስ ሊግና የፕሪሚየር ሊግ ዋንጫዎችን ለማሸነፍ የመጨረሻው ምዕራፍ ላይ ይገኛል። በቻምፒየንስ ሊጉ 2 የግማሽ ፍጻሜ ጨዋታዎቹን ከአትሌቲኮ ማድሪድ ጋር የሚያከናውን ሲሆን በፕሪሚየር ሊጉም የመጨረሻ 4 ጨዋታዎች ከፊት ለፊቱ እየጠበቁት ይገኛሉ። ታዲያ የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ እነዚህን ዋንጫዎች ለማሸነፍ ሜዳ ውስጥ ያላቸውን ነገር በሙሉ እንደሚሰጡ ተናግሯል። አርቴታ በመልበሻ ክፍል ውስጥ ምን አይነት መልእክቶችን ለተጫዋቾቹ እያስተላለፈ ይገኛል? የአርሰናል ትልልቅ ተጫዋቾች በስነ ልቦና ረገድ አሁን ላይ ምን አይነት ሁኔታ ላይ ይገኛሉ? ከዚህም በተጨማሪ ለአርሰናል ተጫዋቾች ዋንጫ ማሸነፍ ምን ማለት ነው? አርሰናል ለዓመታት ሲጠብቅ የነበረውን ዋንጫ በዚህ ዓመት ያሳካ ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህ ሁላችሁም ይሄንን ቪዲዮ የምትመለከቱ አድማጭ ተመልካቾቻችን ለእናንተ የ2 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በተለያዩ ርዕሰ ጉዳዮች ዙሪያ ከእናንተ ጋር ቆይታ የምናደርግ ይሆናል። በመጀመሪያው ፕሮግራማችን ክፍል የአርሰናል ተጫዋቾችን ስነልቦናና የዊሊያም ሳሊባን አስተያየት አንድ ላይ አጣምረን የምንመለከት ይሆናል ማለት ነው። እንግዲህ አርሰናል እንደሚታወቀው በመጨረሻዎቹ ሳምንታት ጨዋታዎች ላይ ይገኛል። የፕሪሚየር ሊጉ ጨዋታዎች በጣም ጥቂት ናቸው የቀሩት ሊጠናቀቁ። አርሰናል እንደነ ፉልሃም፣ ክሪስታል ፓላስ፣ ዌስትሃም፣ በርንሌይ ያሉ ቡድኖችን በፕሪሚየር ሊጉ የሚገጥም ይሆናል። ከዚህ በተጨማሪ ደግሞ በዋነኝነት የቻምፒየንስ ሊግ ውድድርም ይጠብቀዋል። የግማሽ ፍጻሜ ጨዋታዎች ይደረጋሉ። በተለይ ደግሞ በዚህ ሳምንት ረቡዕ ከሜዳው ውጪ በዋንዳ ሜትሮፖሊታኖ አርሰናል የመጀመሪያ የግማሽ ፍጻሜ ጨዋታውን ከአትሌቲኮ ማድሪድ ጋር ያከናውናል። እንዲሁ ደግሞ ቀጥሎ የሚደረገውን የመልስ ጨዋታውን ደግሞ ሰሜን ለንደን ላይ በሜዳውና በደጋፊው ፊት አርሰናል የሚያከናውን ይሆናል ማለት ነው። ታዲያ ከማንቸስተር ሲቲው ጨዋታ በኋላ አርሰናል በማንቸስተር ሲቲ ከተሸነፈ በኋላ ማለት ነው በተለይ የአርሰናል ብቃት ላይ በርካታ ሰዎች ጥያቄ ማንሳት ጀምረው ነበር። ለነገሩ የማንቸስተር ሲቲው ጨዋታ ላይ ብቻም ሳይሆን ከዛ በፊት በቦርንመዙም ጨዋታ ላይ እንዲሁ ደግሞ በካራባኦ ካፕ ፍጻሜ ላይም እንደዚህ አይነት ጥያቄዎችም ሲነሱ ነበር። የቡድኑ ስነ ልቦና አሁን ላይ በምን አይነት ሁኔታ ላይ ይገኛል የሚለውን እና አርሰናል ኒውካስልን አሸንፎ በጥሩ የስነ ልቦና ደረጃ ላይ እንደሚገኝ አሳይቷል እና የኒውካስሉ ጨዋታ ከመደረጉ ከአንድ ቀን በፊት ዊሊያም ሳሊባ ከሮጀር ቤኔት ጋር ቆይታ አድርጎ ነበረ። በሜኒን ብሌዘርስ በተባለ የሚዲያ ተቋም ወይም የዩቲዩብ ገጽ ላይ ዊሊያም ሳሊባ ቆይታ አድርጎ ነበር እና በጣም የሚያስገርሙ ሀሳቦችን ነበረ ዊሊያም ሳሊባ ሲያነሳ የነበረው። ቅድም መግቢያ ላይ የነገርኳችሁን ቃላት ዊሊያም ሳሊባ ሲናገር ተደምጧል። የፕሪሚየር ሊጉን ዋንጫ ለማሸነፍ አለ ዊሊያም ሳሊባ ሲናገር ሜዳ ውስጥ ለመሞት ዝግጆች ነን የሚል ሀሳብ ሰጥቷል እና ምን ያክል የፕሪሚየር ሊጉን ዋንጫ ለማሸነፍ በጣም አርሰናል ቁርጠኛ እንደሆነ ነው ዊሊያም ሳሊባ በዚህ አስተያየቱ ላይ የተናገረው። በተለይ ደግሞ በዛ በማንቸስተር ሲቲ ጨዋታ መሸነፋቸው እጅግ በጣም እንዳበሳጫቸውና ጨዋታውን ማሸነፍ ይገባቸው እንደነበር ነው ዊሊያም ሳሊባም ጨምሮ የተናገረው እና እንደውም ሳሊባ ምን ብሏል? ማታ ሁሉ ተኝቼ በህልሜ በቃ ተኝቼም በሐሳቤ የማስበው ዋንጫዎችን ስለማሸነፍ ነው፣ ከአርሰናል ጋር ዋንጫዎችን ስለማንሳት ነው የሚል አስተያየት ነው ዊሊያም ሳሊባ የሰጠው ከዚህ ጋዜጠኛ ወይም ደግሞ ከዚህ ፕሮግራም አቅራቢ ጋር በነበረው ቆይታ እና ይህ ምን ይነግረናል? በተለይም ደግሞ አስተያየቱን ሙሉ ለሙሉ እንደወረደ ማየት ብቻ ሳይሆን በተለይ ደግሞ የአርሰናል ተጫዋቾች ዋንጫው ምን ያህል እንደሚያስፈልጋቸው ኢቨን አርሰናል ዋንጫው ምን ያህል እንደሚያስፈልገው በደንብ የሚያሳይ ነው። እንደውም ሳሊባ ራሱን እንደ ተጫዋች እንደ አንድ የግል ተጫዋች ወክሎ ሲናገር ምንድነው ሲል የተደመጠው? እስካሁን ድረስ
ዋንጫ አሸንፌ አላውቅም እና ወደዚህ ከመጣው በኋላ የመጀመሪያ ዋንጫዬን ማሸነፍ ፈልጋለሁ የሚል አስተያየት ነበር እንግዲህ ዊሊያም ሳሊባ የሰጠውና የዚህ የፕሪሚየር ሊጉ ዋንጫ ብቻ ሳይሆን በዚህ ዓመት ለአርሰናል ዋንጫ ማሸነፍ ማለት እጅግ በጣም ትልቅ ነው። ምክንያቱም አርሰናል ውስጥ ትልልቅ ተጫዋቾች አሉ እንደምታውቁት ሳሊባ፣ ማጋሌሽ፣ ኦዴጋርድ፣ ዳቪድ ራያ፣ ቡካዮ ሳካ፣ ቪክተር ዮኬሬስ፣ ዴክላን ራይስ፣ ዙቢሜንዲ አይነት በጣም ትልልቅ ተጫዋቾች አሉ እና አሁን ታዲያ እነዚህ ትልልቅ ተጫዋቾች ዋንጫ ማሸነፍ ይፈልጋሉ። ምክንያቱም ትልልቅ ተጫዋቾች አንዱ ትልቁ ነገራቸው ምንድን ነው? ዋንጫ ማንሳት ነው። ምናልባት ዓለም ላይ ያየናቸው በጣም ትልልቅ ያልናቸው ተጫዋቾች ራሳቸውን ወደ ትልቅ ነገርም ሲያስጠጉ ወይ ክለብ መቀየር ነበረባቸው ወይ ደግሞ ባሉበት ክለብ ሆነው ዋንጫ እንዲያነሱ ይጠበቅ ነበረ። ለዚህ ደግሞ እንደውም እንደ ትልቅ ማሳያ ሉካ ሞድሪችን ማንሳት እንችላለን። ሉካ ሞድሪች በጣም አስደናቂ ክሮኤሽያዊ የአማካይ መስመር ተጫዋች ነው እና እሱ በቶተናም ስፐርስ በነበረበት ጊዜ ምናልባትም ደግሞ ቀጣይ ዓመታቱንም በቶተናም ስፐርስ ቢቀጥል የቻምፒዮንስ ሊግ ዋንጫን የሚያሸንፍበት ሁኔታ አይኖርም ነበር። ዋንጫዎችን ኢቭን የሚያሸንፍበት ሁኔታ አልነበረም። እንኳን ቻምፒዮንስ ሊግ ባለንዶር የሚያሸንፍበትም ሁኔታ አልነበረም እና ያንን ምርጥ ኳሊቲውን እንደያዘ ነበረ በቃ በእግር ኳስ ረጅም ጊዜውን የሚያሳልፈው። ግን ሞድሪች ከዛ ክለብ ወጣ፣ ወደ ሪያል ማድሪድ ሄደ። ያያችሁትን ዋንጫዎች በሙሉ ጠራርጎ ያሸነፈ፣ ባለንዶርንም ሲያሳካ ተመለከትን። ሃሪ ኬን እንግዲህ ወደ ፕራይሙ የመጨረሻው ጥግ ላይ በደረሰበት ሰዓት ነው ቶተናምን ለቆ ወደ ባየር ሚኒክ ሄደው እዛ ከሄደ በኋላ ዋንጫ ሲያሸንፍ ተመልክተናል። እና ተጫዋቾች ባሉበት ክለብ ዋንጫ ማሸነፍ ይፈልጋሉ፣ በሚጫወቱበት ክለብ ዋንጫ ማሸነፍ ይፈልጋሉ። ሳሊባ ከዚህ በፊትም አንድ የተናገረው ነገር ነበረ። ሁልጊዜ እየደረስን መመለስ፣ እየጨበጥን መልቀቅ በጣም አድክሞናል፣ አሁን ዋንጫዎችን ማሸነፍ እንፈልጋለን የሚል ሀሳብ ሰጥቶ ነበር። በተለይ አርሰናል የካራቦ ካፕ ጨዋታውን በሚያደርግበት ወቅት ነበረ ይህንን አስተያየት የሰጠውና በተለይ ደግሞ አሁን ባለው ሁኔታ ስንመለከተው አርሰናሎች ዋንጫ ማሸነፍ የሚፈልጉበት ለተጫዋቾቹም እጅግ በጣም አንገብጋቢ የሚባል ጊዜ ላይ ነው የሚገኙትና አስቡት፣ አርሰናል በየዓመቱ ለዋንጫ እየተጠጋ እየተመለሰ ነው። 2022 23 24 24 25 ሁለተኛ ሆኖ የጨረሰ ቡድን ነው። ቻምፒየንስ ሊግ አምናም ግማሽ ፍጻሜ ደርሷል። ካቻምና ሩብ ፍጻሜ ነበር፣ ዘንድሮ ግማሽ ፍጻሜ ደርሷል። ካራቦ ካፕ ዘንድሮ ፍጻሜ ደርሷል። አምና ግማሽ ፍጻሜ ነበር። ግን በእነዚህ ሁሉ ጥረቶች ውስጥ አርሰናል ዋንጫ አላሸነፈም እና ሳሊባም ይህንን አይነት አስተያየት ነው የሰጠው። በተለይ ለዋንጫ በሚጠጉበት ጊዜ የደጋፊውን ፍላጎት እና ከዛ በኋላ ግን የአርሰናል ተጫዋቾች ደግሞ ያንን ነገር ማሳካት የምርም እንደሚፈልጉ ዊሊያም ሳሊባ በአስተያየቱ ላይ ገልጿል። እና የተጫዋቾችን ስነ ልቦና ከፍ ለማድረግ የግድ ዋንጫ ማሸነፍ ያስፈልጋል። ለዛም ነው ዊሊያም ሳሊባ ሲናገር የመጀመሪያውን ዋንጫ ማሸነፍ ይከብዳል አለ። አንዴ ዋንጫ እስከምታሸንፍ ድረስ፣ አንዴ ፊት ላይ የተጋረደውን ነገር እስከምታነሳ ድረስ ከባድ ነው። ከዛ በኋላ ግን የፕሪሚየር ሊግ ዋንጫንም ሆነ ሌሎች ዋንጫዎችን ለማሸነፍ ቀላል ይሆናል የሚል አስተያየት ሰጥቷል። እና አሁን የአርሰናል ተጫዋቾች ያቺን ክሯን በጥሰው መግባትን የቀራቸው አንድ ያችን ክር ከበጠሱና ዋንጫ ካሸነፉ በኋላ ሌሎች ዋንጫዎችን ለማሸነፍ ያን ያህል አስቸጋሪ አይሆንባቸውም። እና አስቡት ያለፉትን ጥቂት ዓመታት ዋንጫ ያላሸነፈ ቡድን ነው ይሄኛው አርሰናል። ዋንጫ ካሸነፈ 6 ዓመት ሆኖታል። ፕሪሚየር ሊግ ካሸነፈ 22 ዓመት ሆኖታል። ቻምፒየንስ ሊግን ጭራሽ አሸንፎ አያውቅም። እና እንደ ኤፍ ኤ ካፕና እንደ ካራቦ ካፕ አይነት ዋንጫዎችን አርሰናል ማሸነፍ አለበት ተብሎ የሚጠቀሰው የቡድኑን ስነ ልቦና የዋንጫ ሜንታሊቲውን ከፍ እንዲያደርግለትም ታስቦ ጭምር ነው። እና ይህንን አይነት አስተያየት ነው እንግዲህ ዊሊያም ሳሊባ የሰጠው ማለት ነው። እና በተለይ ደግሞ በሳምንት 2 ጊዜ 3 ጊዜ ጨዋታቸውን ሲያከናውኑ በቂ የማሰቢያ ጊዜ እንደማይኖር፣ ነገር ግን ደግሞ አንድ ጨዋታ ላይ ተሸንፎ ስታክ ማድረግ እንደማይቻልና ወደ ቀጣዩ ጨዋታ ትኩረት እንደሚያስፈልግም ጭምር ነው የተናገረው። ያ የማንቸስተር ሲቲው ጨዋታ መሸነፋቸው እንደውም ከፍተኛ የስነ ልቦና ዳሜጅ እንዳያደርስባቸው ሁሉ ተሰግቶ ነበረ፣ ተፈርቶ ነበር ለአርሰናል። ሳሊባም ሲናገር በጨዋታዎችን መሸነፍ በጣም እጠላለሁ፣ በተለይ ደግሞ በተቀናቃኝ ቡድን በማንቸስተር ሲቲ መሸነፍ በጣም ትልቅ ሕመም አለው ሲል ነው ዊሊያም ሳሊባ የተናገረውና ሳሊባ በሰጣቸው አስተያየቶች ውስጥ ቡድኑ ምን እንደሚፈልግ የቡድኑ ስነ ልቦና ምን አይነት እንደሆነ በደንብ መረዳት ይቻላል። አርሰናል በዚህ ዓመት
ምንም ዋንጫ ሳያሸንፍ ባዶ እጁን ሲዝኑን የሚጨርስ ከሆነ ዋንጫ አላሸነፈም ተብሎ ብቻ የሚታለፍ ሲዝን አይደለም። በብዙ መንገድ ብዙ አይነት ዳሜጅ፣ ብዙ አይነት ጉዳት የሚያስከትል ሲዝን ነው የሚሆነው። ምክንያቱም ዘንድሮ አርሰናል ለዋንጫ በጣም በብዙ የተጠበቀ ነው። የቻምፒየንስ ሊግ ዋንጫን፣ ፕሪሚየር ሊግን ኢቭን ለ4ትዮሽ ለ3ትዮሽ ዋንጫ ሲጠበቅ የነበረ ቡድን ነው። አሁን ጭራሽ ማንቸስተር ሲቲ ሆኗል ለ3ትዮሽ ዋንጫ ከተጠበቀ ያለው። ካራቦ ካፕን አሸንፏል፣ ኤፍ ኤ ካፕ ፍጻሜ ደርሷል፣ ፕሪሚየር ሊግም ለዋንጫ የተፎካከረ ነው። ስለዚህ ዘንድሮ ወጣ ገባ ሲዝን ያሳለፈው የተባለው ማንቸስተር ሲቲ እንኳን ዋንጫዎችን እያሸነፈ ከሆነ ኢቨን ቼልሲ እንኳን ጥሩ ሲዝንን ባላሳለፈበት ሁኔታ ለፍጻሜ ደርሷል ኤፍ ኤ ካፕ እና አርሰናል ያለ ዋንጫ ሲዝኑን የሚያጠናቅቅ ከሆነ መጀመሪያ ደጋፊው ጋር ያለው ትረስት እኔ የሚሸረሸር ይመስለኛል። ባለፈው የኒውካስል ዩናይትድ ጨዋታ ላይ እንኳን ካያችሁ ኤምሬትስ ስታዲየም በጣም የሚያስፈራ ድባብ ነበረው። ዝምታ በጣም ሰፍኖ ነበር፣ በተለይ በመጨረሻዎቹ ደቂቃዎች እና አርቴታ እንደውም ደጋፊዎቹን ለማነሳሳት ሁሉ ሲሞክር ነበረ። ስለዚህ መጀመሪያ ክለቡ ደጋፊው ጋር ያለውን ትረስት ያጣል። አርሰናል ቀጣይ ሲዝን ራሱ ረጅም ጊዜ ፕሪሚየር ሊጉን እየመራ 7 ወር 8 ወር ቢቆይ ራሱ ደጋፊው ትረስት አይኖረውም። ለምን? የሆነ ሰዓት ቦትል ያደርጋል ብሎ ስለሚፈራ ስለሚሰጋ ማለት ነው። ከዛ በተጨማሪ አሰልጣኙስ ጋር ያለው ሜንታሊቲ እንዴት ይሆናል? ምክንያቱም እየደረሰ ሲመለስ ብዙ አይነት ስላቆች ሲሰነዘሩበት አሰልጣኙ ጋርስ ምን አይነት ነገር ሊኖር ይችላል? ቀጥሎ ደግሞ ተጫዋቾቹ ጋር ከምንም ነገር በላይ ዘንድሮ አሁን ሜዳ ውስጥ በቃ ላብና ደማቸውን ነው እየሰጡ ያሉት የአርሰናል ተጫዋቾች ዋንጫ ለማሸነፍ የሚናፍቁትን ፕሪሚየር ሊግ ለማግኘት የሚናፍቁትን ቻምፒየንስ ሊግ ለማግኘት ያላቸውን ነገር በሙሉ ሳይሰስቱ ነው እየሰጡ ያሉት። ያለምንም ጉልበት መቆጠብ በቃ ያላቸውን ነገር በሙሉ ሜዳ ላይ እያደረጉ ነው። ግን አስቡት ይሄ ሲዝን እንዲህም ተለፍቶበት ያለ ዋንጫ ቢጠናቀቅ ከዛ በኋላ ተጫዋቾቹ ውስጥ ጋር ምን አይነት ሜንታሊቲ ይኖራል? በቃ ሌላ ክለብ ሄዶ ስለመጫወት ዋንጫ ስለማሸነፍ በፊት የነበረው አርሰናል አንዱ የነበረው ችግር ይሄ ነው። በተለይ አርሰን ቬንገር ያሰለጥኑት የነበረው አርሰናል ከ2006 ከ2007 በኋላ ቡድኑ ለዋንጫ ከመጫወት ይልቅ ለቶፕ ፎር መጫወት የሚመርጥ ቡድን ነበር፣ ወይም ቶፕ ፎር ላይ የሚፎካከር ቡድን ነበረ። ያው በነበረው ኤምሬትስ ስታዲየም ከተገነባ በኋላ ክለቡ በነበረበት ዕዳ ትልልቅ ተጫዋቾችን አለማስፈረሙ፣ ወሳኝ ተጫዋቾቹን ማጣቱ እንደ ምክንያት ተደርጎ ይጠቀሳል። አርሰናል ብዙ ችግሮች ነበሩበት በዛ ሰዓት። ግን በዛን ወቅት አርሰናል ለዋንጫ ከሚፎካከር ይልቅ በቃ እንደውም ለቶፕ ፎር የሚፎካከር ቡድን ነበር። ለፕሪሚየር ሊግ ዋንጫም የሚፎካከረው አለፍ ብሎ ነው። ለምሳሌ 2008 ላይ፣ ከዛ ደግሞ 2013-14 ከዛ ደግሞ በ2015-16 ሌስተር ሲቲ ዋንጫ የበላበት ሲዝን እንደዚህ አለፍ እያለ ነው እንጂ ሪል የዋንጫ ኮንቴንደር ቡድን አልነበረም። እና በጣም ትልልቅ የሚባሉ ተጫዋቾች ዋንጫ ፍለጋም ይሁን ወይ በደሞዝም ምክንያት ይሁን በሌሎችም ምክንያቶች ክለቡን ለቀው ሲወጡ አይተናል። ደግሞ አርሰናልን ለቀው የሚወጡ ተጫዋቾች ዋንጫ ሲያሸንፉ እናያለን። ለምሳሌ ናስሪ አርሰናልን ለቆ ሄደ። እዛ ከሄደ በኋላ የፕሪሚየር ሊግ ዋንጫዎችን ሲያሸንፍ አይተነዋል። እነ ጋኤል ክሊቺ አርሰናል ቤት በብዛት ያላገኙትን ዋንጫ እዛ ሄደው አሳክተዋል። ሮቢን ቫን ፐርሲ ያላሸነፈውን ዋንጫ ማንቸስተር ዩናይትድ ሄዶ አሸንፏል። ሴስክ ፋብሪሃስ አርሰናል ቤት ያላገኘውን ዋንጫ ባርሴሎናም ሄዶ አሳክቷል። ቼልሲም ከሄደ በኋላ ያን ነገር ሲያደርገው ተመልክተናል። እና ምን ለማለት ነው? ተጫዋቾችን ላይ ያለውን እምነት ይሸረሽረዋል። በቃ ወደ ሌላ ክለብ ሄደን ዋንጫ ብናሸንፍ ይሻላል። ለምን? ፕራይም ታይም አሁን ስታዩቸው አብዛኞቹ አርሰናል ተጫዋቾች ፕራይማቸው ላይ ነው የሚገኙት። በቃ የብቃታቸው ጫፍ ላይ ነው የሚገኙት። ከዚህ በላይ ብቃታቸው ሊጨምር አይችልም። ጥግርስ ነው አሁን ያለው ብቃታቸው። ይህ ልክ ባትሪ የስልክ ባትሪ 100% እንደሚለው በቃ 100% ላይ ነው ያሉት። ዙሜንዲን ተመልከቱ፣ ራይስን አሁን ራይስ ከዚህ በላይ ወዴት ሊጨምር ይችላል? ዴክላን ራይስን ተመልከቱ፣ ማጋሌሽን እዩ፣ ሳሊባን እዩ፣ ቲምበርን፣ ዳቪድ ራያን፣ ቡካዮ ሳካን ተመልከቱ። አሁን እነዚህ ተጫዋቾች ፕራይማቸው ላይ ደርሰው ዋንጫ ማሸነፍ ባለባቸው ሰዓት ዋንጫ ማያሸንፉ ከሆነ ቀጣይ አቅጣጫቸው ራሱ ምን ሊሆን ይችላል የሚለው በጣም ከባድ ጉዳይ ይመስለኛል። እና ሳሊባ ለዛ ነው በቃ የፕሪሚየር ሊጉን ዋንጫ ለማንሳት ሜዳ ውስጥ መሞት ካለብን ያን ነገር ለማድረግ ዝግጁዎች ነን ብሎ አስተያየቱን የሰጠውና እኔ በግሌ ማድረግ ያለብኝን ነገር በሙሉ ሜዳ ላይ 100% እሰጣለሁ ሲል ዊሊያም ሳሊባ ተናግሯል። ስለዚህ በዊሊያም ሳሊባ አስተያየት ውስጥ ከዚህ በፊት 4ቱንም ዋንጫዎች ለማሸነፍ አቅሙ አለን ብሎ ሲናገር ነበር። ልክ ነው። አርሰናል ያንን የማድረግ አቅም ነበረው፣ ግን ደግሞ ወቅታዊ ፐርፎርማንስ ማተር ያደርጋል። አሁን ባለው ሁኔታ ደግሞ ዊሊያም ሳሊባ በተለይ በዋነኝነት
በቃ ክለቡ በጣም ዋንጫ እንደሚያስፈልገው ለዋንጫ በጣም እንደጓጉ እና ሳሊባ እንቅልፍም እንደሌለው ጭምር ነው የተናገረው። ተኝቼ ሁሉ ማስበው በህልሜም የሚመጣው የዋንጫ ፉክክሩ ነው ብሎ ተናግሯልና ይሄ ጫናውን ነው የሚያሳየው። የአርሰናል ተጫዋቾች ላይ ያለውን ጫና፣ አሰልጣኙ ላይ ያለውን ጫና ነው የሚያሳየው። ምናልባት እኛ ሜዳ ገብተው ሲጫወቱ ወይ ደግሞ ሜዳ ላይ በቃ ጥሩ ፐርፎርማንስ ያሳዩ ስናይ ወይና ጥሩ ነው እንላለን። መጥፎ ፐርፎርማንስ ደግሞ ካሳዩ አይ መጥፎ ፐርፎርማንስን ያሳዩት ብለን ልንወቅስ እንችል ይሆናል። ግን ካለው ሜዳ ላይ ፐርፎርማንስ ውጪ ተጫዋቾቹ ምን አይነት ላይፍ ነው የሚያሳልፉት የሚለውን ስትመለከቱ እንቅልፍ አልባ ጊዜ ነው የሚያሳልፉት በቃ። ምክንያቱም አርሰናል ዝም ብሎ አንድ መደበኛ ወይ ደግሞ ሚድ ቴብል ላይ ያለ ክለብ አይደለም። ኢን ሚሊየንስ ደጋፊዎች በዓለም ዙሪያ ያሉት ክለብ ነው። ተውት እንግሊዝ ውስጥ ያለውን ወይ አውሮፓ ውስጥ ያለውን ድጋፍ ብቻ ተውት። ኢትዮጵያ ውስጥ እንኳን ምን ያህል ደጋፊ ነው ያለው አርሰናል? ምናልባት በቁጥር አላውቅም፣ ለመገመት በጣም የሚከብድ ይመስለኛል። ግን ኢትዮጵያ ውስጥም ኢን ሚሊየንስ ደጋፊ አሉ። ምስራቅ አፍሪካ ብታዩ ሩዋንዳ፣ ኬንያ፣ ታንዛኒያ ውስጥ ብዙ የአርሰናል ደጋፊ አለ። እዛ ደግሞ ስትሄዱ ጭራሽ ለንደን ውስጥ ሎካል ቤዝድ የሆኑ እዛው የአርሰናልን ጠረን እያሸተቱ ኤምሬትስ ሜዳ ላይ እየመጡ ጨዋታዎችን የሚመለከቱ ተጓዥ ደጋፊዎች፣ የዓመት ትኬት የሚገዙ ተጓዥ ደጋፊዎች አሉ። በኤዥያ ብታዩ በተለያዩ ሀገራት አርሰናልን የሚደግፉ በርካታ ደጋፊዎች አሉ። በላቲን ብትሄዱ በተመሳሳይና ይሄ ሁሉ ደጋፊ በሚሊየንስ በሚቆጠሩ ደጋፊዎች የሚደግፉት ክለብ ሆኖ ሳለ ተጫዋቾቹ ላይ እንዲህ አይነት ጫና ቢኖር የሚያስገርም አይደለምና ሳሊባም ያንን ነገር ነው በደንብ አጽንኦት ሰጥቶ የተናገረው። ሜዳ ውስጥ ማድረግ ያለብንን ነገር በሙሉ ለማድረግ ዝግጁዎች ነን የሚል አይነት ሀሳብ የሰጠውና የመጀመሪያውን ዋንጫ አሁን አርቴታ ከዛ የኤፍኤ ካፕ ድል በኋላ የመጀመሪያውን ዋንጫ አሸንፎ እኔ የዋንጫ አሰልጣኝ ነኝ፣ ቡድኔም የዋንጫ ቡድን ነው እንዲል የሚያስፈልገው ዋንጫ ማሸነፍ አለበት። ለዚህ ደግሞ ፕሪሚየር ሊግና ቻምፒየንስ ሊግ ከፊት ለፊቱ እየጠበቁት ነው። ለዛ እኮ ነው አርቴታ ባለፈው ሲናገር አይ አም ኦን ፋየር፣ አሁን እኛ የድል እሳት ነበልባል ላይ ነን፣ በቃ ምንም አይነት ፍርሃት የለም፣ ኖ ፊር ብሎ ነው አርቴታ ሲናገር የነበረውና አሁን ከነገ በስቲያም የቻምፒየንስ ሊግ ጨዋታውን ያከናውናል። አስቡት ያለውን ውጥረት ከባድ ነው። አሁን ሮብ ቻምፒየንስ ሊግ ይጫወታል ከአትሌቲኮ ማድሪድ። ከዛ ቅዳሜ ደግሞ እንደገና ወሳኝ ጨዋታውን ያደርጋል ከፉልሃም ጋር። ቀጥሎ ደግሞ ኤምሬትስ ላይ ከአትሌቲኮ ማድሪድ ጋር የመልስ ጨዋታውን ያከናውናል። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ ነው ጨዋታዎቹን የሚያደርገውና እጅግ በጣም ውጥረት የተሞላባቸው ጨዋታዎች ናቸው። እንግዲህ አሁን እስከ ቻምፒየንስ ሊግ ፍጻሜ እንኳን ከደረሰ 7 ጨዋታ ያደርጋል አርሰናል። 7 ጨዋታ ግን የሚያደርገው በአንድ ወር ጊዜ ውስጥ ነው። ያ ማለት አርሰናል ቢያንስ በሳምንት 2 ጨዋታ ያደርጋል እንደማለት ነው እና በጣም በጣም ከባባድ ሳምንታት ከፊት ለፊቱ ይጠብቁታል። ግን በስነ ልቦና ረገድ ጠንካራ ናቸው ተጫዋቾቹ። አርቴታም እዚህ ነገር ላይ በደንብ መስራት ይጠበቅበታል። በተለይ ቡድኑ በዚህ ጥንካሬ ውስጥ እንዲቀጥል ተጫዋቾቹ ስነ ልቦናቸው ከፍ እንዲል። ድካም አለ፣ መዛል አለ። አሁን ግን በቃ ልክ የመጨረሻው ይሄ ምጡን እርሹ ልጁን አንሹ እንደሚባለው እናቶች ሲወልዱ ልክ አርሰናልም ያ ሁሉ የዓመት ድካሙን፣ ልፋቱን፣ ውጣውረዱን የሚረሳው ዋንጫውን ሲያሸንፍ ነው። አለበለዚያ ግን ይሄ ድካም መና ከቀረ ለተጫዋቾቹ፣ ለደጋፊው፣ ለአሰልጣኝ ስታፍ አባላቱ፣ ለራሱ ለአርቴታ የሚሰጠው ነገር እጅግ በጣም አስቸጋሪ ይመስለኛል እና ለእኔ አርሰናል በዚህ ሲዝን ቢያንስ አንድ ዋንጫ ማሸነፍ አለበት። ቢያንስ በቃ የግዴታ ከተቻለ ሁለቱንም ቻምፒየንስ ሊግንም ፕሪሚየር ሊግንም ማሸነፍ ቆሞ የሚያስጨበጭብ ስኬት ነው። ቻምፒየንስ ሊግንም ቢያሸንፍ ቆሞ የሚያስጨበጭብ ስኬት ነው። ፕሪሚየር ሊግንም ብቻ ቢያሸንፍ ቆሞ የሚያስጨበጭብ ስኬት ነው። ግን ከቻለ ሁለቱንም ቡድኑ፣ ካልቻለ ግን አንዱን ዋንጫ ወደ ኤምሬትስ ጆሮውን ይዞ ማምጣት አለበት እና እናንተ ስለዚህ ጉዳይ ምን ትላላችሁ? ቡድኑ ላይ ስላለው ጫና፣ በክለቡስ ላይ እምነት አላችሁ ወይ? አርሰናል ዋንጫዎችን አሸንፎ ያስደስተናል ብላችሁ ታስባላችሁ ወይ? ኮሜንት ላይ ሀሳቦቻችሁን ጻፉልን። እንግዲህ አርሰናል ረቡዕ ዕለት ደግሞ ከፕሪሚየር ሊጉ ሀሳብ ለተወሰኑ ቀናት ደግሞ ጋቢልና ወደ ቻምፒየንስ ሊግ ፊቱን ያዞራል። በስፔን ወደ ዋንዳ ሜትሮፖሊታኖ ተጉዞ የዲያጎ ሲሞኒው የኤል ቹሎን ቡድን አትሌቲኮ ማድሪድን ከሜዳ ውጪ የሚገጥም ይሆናል ማለት ነው።